ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። አቶ ጌታቸው ረዳ ፓርቲ በአወዛጋቢ ቦታዎች ላይ የሰጠው ውሳኔ ካልተስተካከለ በምርጫ እንደማይሳተፉ አስታወቁም። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፉ አስታወቀም። በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርድ ውሳኔ ህገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት በጽኑ ተቃውሞታል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ የተቃውሞ ደብዳቤ ጽፏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳሽ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤው ውሳኔውን ህገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ በጠየቀበት ደብዳቤ በአወዛጋቢ የምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚነድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌለው ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴሬሽን ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሏል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱን ለተወካዮች ምክር ቤቱ ነው ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፍቶ በቦርድ ስራ ጣልቃ መግባት ነው ሲል ወቅሷል። ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርዱን የፖለቲካ መጠቀሚያ የሚያደርግ ከመሆኑ በላይ የምርጫውን ታማኒነት አጠያያቂ ያደርገዋል በማለት ስጋቱን ገልጿል። በተጨማሪም የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ ድርጊት ስልጣንን አላግባብ መጠቀም ነው በማለት ውሳኔው በህግ ፊት ተቀባይነት የሌለውና የማይጸና ነው ብለውታል። የፌዴሬሽን ምክር ቤትና ብሔራዊ ምርጫ ቦርድ በውሳኔው ላይ ማስተካከያ የማያደርግ ከሆነም ዲሞክራሲያዊ ስምረት ትግራይ ፓርቲ በምርጫና በሌሎች መሰል ህገወጥ ድርጊቶች ላይ የማይሳተፍ በደብዳቤው አሳውቋል። የትግራይ ጊዜያዊ አስተዳደር በበኩሉ ባወጣው መግለጫ በምርጫ ቦርድ የተጠቀሱት 5 ወረዳዎች የትግራይ ታሪካዊና ህገ መንግስታዊ ግዛቶች ናቸው በማለት ለድርድር የሚቀርቡ እንዳልሆኑ በመግለጽ ተቃውሞን አሰምቷል። የምርጫ ቦርድ መግለጫ ፕሪቶሪያውን ስምምነት የሚጻረርና በወረራ ለተያዙት ቦታዎች ህጋዊ ሽፋን የሚሰጥ ነው በማለት የተፈናቀሉ ሰዎች በስቃይ ላይ ያሉ ምርጫ ለማካሄድ መሞከር ህገ መንግስታዊ ስርዓትን የሚቃረን ነው ብለዋል። በብሔራዊ ምርጫ ቦርድ የወጣው መግለጫን ጸረ ህገ መንግስታዊ ጸረ ፕሪቶሪያ ስምምነት ነው በማለት ግጭትን የሚቀሰቅስ መሆኑን በመግለጽ እንደሚቃወመው ማስተዳደሩ አሳውቋል። ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻው ምርጫ እንደሚደረግ መወሰኑን አስታውቋል። እነዚያ በትግራይና በአማራ ክልል ይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጭ በሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ የአድረመጽና የኮረም አፍላ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮች ድምጻቸውን የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው ይገባኛል ውዝግብ በህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁን ተከትሎ ነው ስምረት ፓርቲ የተቃውሞ ደብዳቤ ጻፈው። ዝርዝሩን ያገኘነው ከቢቢሲ ነው።